በዛባት ጠበቃ ቆሙልኝ። አንተስ ዝራ? እኔ ምን እንዳደርግ ነው የፈለግሽው? እኔ ከዚህ ጨለማ ክፍል ውስጥ ንጹህ መሆኑ የታውቆ እንደወጣ ትፈልጋለህ? ወንጀለኛና ጥፋተኛ ካልሆንሽ አዎ። ከዚህ ነገር ግን ንጹህና ምንም ነገር ካላደረግሽ እኔም እዚህ እንድትታሰሪ አልፈልግም። መርማሪው አሁን ትክክለኛው ገዳይ የአንቺ የቀድሞ ፍቅረኛ ነው እያለ ሊያሳምነኝ እየሞከረ ነው። ሀብል ይህን ግድያ እንዳላደረገችው አንቺን በውስጥሽ በደንብ ታውቂያለሽ። ንገሪኝ፣ ከአክስቴ ጋር በስተጀርባ ምንድን ነው ያደረጋችሁት? አሁንስ በጣም አበዛችሁት። እሺ ህግና ፖሊስ ወንጀል የለባትም ብሎ መርምሮ የለቀቀኝ እናንተ ቤት ውስጥ ምንም ነው የምትሉት? ምንድን ነው ምን ፈለገሽ? ጋሽ ወተት እንደምትወዱ ነግረውኝ እኮ በባዶ ወደ ስለሆን ቃፍልቼ ላመጣው እንድጠጣ። አይ እኔ ምንም አይነት ነገር ይቀርብ አልጠጣም። ይዘሽ ውጭ እና በባዶ ወደ ልታድር ነው እንዴ? እሺ ወይ ቢያንስ የምትወደው ነው የሚስማማ ነገር ካለ ንገረኝና ልስራለሁ። ሲጀመር እኮ ባዶ ሆዴን የሆንኩት እቤት ውስጥ የሚበላ ነገር ጠፍቶ አይደለም፣ ከአንቺ እጅ ምንም አይነት ነገር ስለማልፈልግ መብላትን መጠጣት ገባሽ? ቆይ ምን አይነት ጨዋታ ለመጫወት እየሞከርሽ ነው? አይገርምም ዝራ? የህጋዊ ባሌን ጠረን ገና ዛሬ ነው ተጠግቼ ያጣጣምኩት። ሆን ብለሽ ነው እንደዚህ ያደረግሽው? በጣም በጣም ደስ ይላል። ምን ነው ደስ የሚለው? የባሌ መነን ከሚያምረውና ከሞቀው ከደመቀው ከሸበረቀው ቤቷ ወጣ ጎዳና ላይ ወጣች። ሀብል ምንም በማታውቀው ባልሰራችው ወንጀል ተጠርጣሪ ሆና ታሰረች። ቢኒን የሀብል ፍቅረኛ ነው ብለው እዝራን ቢያሳምኑትም ግን ደግሞ እዝራ ሀብል ይሄንን እንደማታደርግ ከታሰረችም በኋላ ቢሆንም እውነታው ተገለጸለት። አቶ እስክንድር እኔ ነኝ ያለ ጠበቃ አቆመላት። ሀብል አባትህ በእኔ እርግጠኛ ሆኖ ጠበቃ ሲያቆሙልኝ አንተስ ምን ተሰማህ እያለች ነው። ወይዘሮ መነን ለሀብል ብቻዋን ሲያገኟት በቀላሉ እንደማይፈቷት ሊያጠቋት እንደሚችሉና ይሄ ቀን እንደሚመጣ ከጅምሩም ገምታ ነበር። ግን ደግሞ ወይዘሮ መነንን ብትሆን ሀብልን ለራሷ መጠቀሚያ እንጂ ለሀብል አንድም ቀን አዝናላት አታውቅም። ያ ደግሞ ሀብልን በወይዘሮ መነን ላይ ያላትን እምነትና ተስፋ እንድታጣ አድርጓታል። ሀብል እስር ቤት በመታሰሯ ወይዘሮ መነን ሂዳ ተሳልቃባት ተመልሳለች። አቶ እስክንድር ልጁ በሟች እናቷ ምላ ብትነግረውም በጭራሽ እውነት ከነሱ ጋር ሳይሆን ከሀብል ጋር መሆኑን እርግጠኛ ሆኗል። እዝራ አሁን ላይ ሀብል ባይኑ ላይ ውል እያለች ስትለማመጠው የነበረው በፍቅር አይን ስትመለከተው የነበረው ፊት ለፊቱ እየመጣ የሀብል ነገር አብሰልስሎታል። ሀብልም እዝራን ከዛ እስር ቤት ከዚህ ጨለማ ክፍል ውስጥ ነፃነቷ ተረጋግጦ እንጂ እውነት ተደባብቆ መውጣት እንደማትፈልግ ነግረዋለች። ግን ደግሞ በዚህ ሰዓት ፍቅረኛዬ ነው የተባለውን ሰው እንዲታጣራልኝና ስለማንነቱ እንዲታውቅልኝ እፈልጋለሁ ብላለች። እዝራን በዚህን ጊዜ እንግዲህ ሀብል ምንም እንዳላጠፋች የተረዳ ይመስላል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፍ ይበልልን እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ቤተሰብ ላረጋችሁን ለምታበረታቱን ሁሉ ከልብ እናመሰግናለን። እንግዲህ በዛሬው የመጣ ነው ምንድነው ሀብል አንዳንድ ጊዜ እውነት እስከ መጨረሻውም ቢሆን ጊዜውን ለውሸት ትሰጥና እውነት ትደበቃለች። በሀብል ላይ የሆነውም ይሄው ነው። ሀብል እንኳንስ አይደለም ቀርቶ የሰው ልጅ ነፍስ ያህል የጉንዳን ነፍስ እንኳን ለማጥፋት ያን ያህል የሚችል አንጀት ያላት ልጅ አይደለችም። ግን ደግሞ እውነታው ሀብል በተደጋጋሚ ስትጠቀምበት የነበረው ቢላዋ ሜርሲና አጸዴ ተከታትለው ሀብልን የሚያገኙበትን መንገድ አጥንተው አስበውበት አቅደው ወደዚህ ወንጀል የተሰማሩ ቢሆንም ግን ደግሞ በሰዓቱ ይሄ ቢላ ከጠፋበት ሰዓት ጀምሮ ሀብል ለሁሉም ሰው አሳውቃለች። ይሄ ጉዳይ ወደ እሷ ሊመጣ እንደሚችል ገምታለች። ወይዘሮ መነንም ቢሆን ይህንኑ ተናግራለች። አሁን ይሄ ሁሉ ነገር ወደኛ መምጣቱ አይቀርም፣ እኛ ተዘጋጅተን መጠበቅ አለብን እያለች ባለችበት ጊዜ ድንገት ወይዘሮ መነንን ከዛ ቤት እንድትወጣ አድርገዋል። ሀብል አሁንም ቢሆን ያሳደገቻት ወይዘሮ መነን እንጂ የወለደቻት አይደለችም። እዝራና አቶ እስክንድር ግን የሚያውቁት ሀብል የወይዘሮ መነን የወለደቻት ልጇ እንደሆነች ነው። እዝራ ለወይዘሮ መነን ትንሽም ቢሆን ርህራሄ ይኖሮታል፣ የሚስቱ እናት ስለሆነች። ግን ደግሞ አቶ እስክንድር ከሱ 5 ሳንቲም ቢሳብስት እንደማታገኝ እሱም ብላ ሳይሆን ሀብትና ንብረቱን ፈልጋ እንደመጣች እየተናገረ ይገኛል።
በዚህን ጊዜ ቤተሰቡ ተሰባስቦ እየተወያዩ ሳለ በአዲሱ ቤት አዲስ ፍቅር፣ አዲስ ተስፋ፣ አዲስ የቤተሰብ መሰባሰብ ጊዜ ይኖረናል ብለው እያቀዱ ባለበት ሰዓት ድንገት እንግዲህ ስለ ሀብል ሲወራ አጸዴ ወዳጅ መስላ መታለች። ውዬን የወዲ ሀብል በር ላይ ፖሊስ ቆሞ ሀብልን እየፈለገ ነው ብላ እያስመሰለች እና እየተንቀጠቀጠች ተናግራለች። አቶ እስክንድር ሀብልን ፖሊስ የሚፈልጋል ለምንድን ነው በተባለ ጊዜ አላቅም ብቻ ሀብልን እፈልጋለሁ ብሏል ፖሊስ ብላለች። ይሄ ሁሉ ሴራ ያንቺ ሊሆን ይችላል እያለ እየተከራከረ ሳለ ነበር እንግዲህ ፖሊሱ ዘው ብሎ የገባው። ሀብልም ምንድነው ለምንድነው የተፈለግኩት ብላ በመጣች ጊዜ ፖሊሱ በማህደር ግድያ ተጠርጣሪ ሆነሻል፣ የማህደር ግድያ ላይ ሙሉ በሙሉ ያንቺን እጅ እንዳለበት የሚያሳዩ ብዙ መረጃዎች ተገኝተውብሻል፣ አሁን ወደ ፖሊስ ጣቢያ መሄድ ያለብን ብለዋል። ይሄ ሁሉ ሴራና ወጥመድ ያንቺና የሜርሲ ነው የሚሆነው፣ አንቺ የተረገምሽ ብላ ፖሊሱ ባለበት ስሜታዊ ሆና አጸዴም ጉሮሯን አንቀት ነበር። እንግዲህ ፖሊስ መርማሪ ፖሊሱም ጭራሽ ፊት ለፊታችንም ሌላ ወንጀልን መስራት ትፈልጊያለሽ፣ የእሷን የገደልሽው አንሶ በመረጃ እዚሁ ታረጋግጭልናለሽ ብሎ ሀብልን ተናግሯታል። እሷም እባክህ ጋሼ እኔ ምንም ያረኩት ነገር የለም ጋሼ፣ አንድ ነገር ይወቁልኝ፣ እውነታው እኔ እንኳንስ አይደለም ቀርቶ ማህደርን ያህል ሰው ጉንዳን ቢሆን በእኔ እጅ ሊጠፋ አልፈልግም፣ እንደዛ አይነት ጠንካራ እንጀትም የለኝም። ይሄ ሁሉ ሴራ የዚች የተረገመች ሴት ነው ጋሼ፣ እውነታውን እንዲታውቁልኝ እፈልጋለሁ። እዝራ የሆነ ነገር በል እንጂ አዲነኝ የሚል ያስጥሉኝ ድምጽ እያሰማች ነበር። እዝራም አይኑ ከሷ ጋር እየተንከራተተ ቆሞ ቀርቷል። አቶ እስክንድር እጅግ በጣም ተናዷል። ይሄ ሁሉ የሚሆነው የልጅና የዚች የተረገመች እህቴ ሴራ እንጂ በጭራሽ ሀብል ይሄን ልታረግ አትችልም በተባለ ጊዜ እዛ ቦታ ላይ ያለው ፍቅረኛዋ መስክሮባታል ተብሏል። መርማሪ ፖሊሱም እንግዲህ በወንጀለኝነት ተጠርጥራ ሀብልን ወደ ፖሊስ ጣቢያ ይዟት በሄደ ጊዜ አቶ እስክንድር አንቺ ነሽ ሁሉ ያንቺና የልጅ ስራ ነው ብሎ ከእህቱ ጋር በተጣላበት ጊዜ አሳማኝ ነው የምትለው ምክንያት ተናግራለች አጸዴ። ይሄም ምንድነው እንግዲህ የተያዘው የመሰከረባት ሰው የድሮ የቀድሞ ፍቅረኛዋ እንደሆነና በዛ ላይ ደግሞ እንግዲህ ማህደርን እንዳስገደለቻት እሱ ደግሞ ሁልጊዜ ትዳሯን እንደሚበትንና ወደ ህይወቷ እንደሚመለስ በነገራት ጊዜ እሱን በማህደር ግድያ ላይ ተጠርጣሪ ነው ብላ እንጠቁማ እንዳስያዘችው ጭምር ተናግራለች። ግን ደግሞ አጸዴ ምንም ብትናገርም አቶ እስክንድር በጭራሽ ሊያምናት አልቻለም። አንተ እዚህ ከኔ ጋር ምን ታረጋለህ ብሎ ልጁን ተቆጥቷል። አቶ እስክንድር ራሱን ስቶ ወደቀ። በዛን ሰዓት ወንድሜ በአምቡላንስ ልጥራ እንደ እያለች ነበር። ግን ደግሞ ለእኔ ሰላሜ አንቺ ብትወጭ እንጂ አምቡላንስ አይደለም አጸዴን አስወጡልኝ ብሎ አጸዴ ከክፍሉ እንድትወጣ ተደርጓል። እናም በዛን ጊዜ እንግዲህ እዝራ አባቶን እሺ እኔ ልውሰድህ እያለ ነበር። አይ እንደዛ መሆን የለበትም፣ አሁን አንተ ከሀብል ጎን የምትቆምበት ለሚስትህ መከላከል የምትጀምርበት ጊዜ ነው። እሱን የማታረግ ከሆነ ግን እኔ ራሴ ያደርጋለሁ፣ እኔ ራሴ ጠበቃ ቆምላታለሁ። የሀብል ንጽህና አይኗ ላይ አልታይህም ወይ አዲኑኝ እያለች ድምጿን ባሰማች ጊዜ እኛም በተመለከተች ጊዜ አይኗ ላይ ንጹህነቷ አልታይህም? እንደዛ ካልሆነ የተሸፈንከው የታወርከው አንተ እንጂ እሱ አይደለችም። ሀብል በጭራሽ ይህን ነገር የሚያደርግ ማንነት የላትም ብሏል ማለት ነው። እዝራ ማንን ልመን እያለ ነው። የቀድሞ ፍቅረኛዋ በተባለ ጊዜም እንግዲህ እጅግ በጣም ተደናግጧል። ግን ደግሞ በሰርጎ የመጀመሪያ ቀን ብር አምባሬን እያለች እየጠየቀችው ነበር። እሱ የማይወዳት ሴት ብር አምባር ምንም እንደማይሰራለት በተናገረ ጊዜም እንኳን በህይወቷ ማንም ሰው እንደሌለና ወደፊትም ቢሆን እሱን እንደምትጠብቀው ነግራው ነበር። ግን ደግሞ ማህደር ፍቅረኛው እንደሆነች በነገራት ጊዜም እንኳን የራሷን ስሜት ደብቃ የእሱን ደስታ እንዲኖር ፈቅዳለት ነበር። እናም እንግዲህ የአባቱን ሰላም እንዲመለስ ስትል አቶ እስክንድርን ላለማስከፋት አባትህ በህይወት እስከሚኖሩበት ጊዜ ድረስ እኔ እናንተ ባልና ሚስቱንም ብንቀጥል ደስ ይለኛል፣ እሱም ደግሞ ለአባትህ ስንል እንጂ እኔ አሁንም ቢሆን ወጥቼ መሄድ አይከብደኝም፣ እፈልገዋለሁ። ምክንያቱም እኔም አንተም ተጠቂ ነን እዚህ ቤት ብላለች። እሷም የመጣችው ያለ ፍላጎቷ ተገዳ የአባቷን ሀብትና ንብረት ለመውሰድ የእዝራን አባት ሀብትና ንብረት ለመውረስ ቢሆንም ግን ደግሞ ሀብል ይሄን ነገር ወዳና ፈቅዳ አልነበረም ያረገችው። እናቷ ለዚህ ወጥመድ ባዘጋጀቻት ጊዜ ግን ደግሞ እዝራን እንዳየችው ነበር የተመኘችውም ሆነ የወደደችው። ስለዚህ ለእዝራ አንድም ቀን መጥፎ ነገርን ተመኝታለት አታውቅም።
ግን ደግሞ እዝራ ሁልጊዜ እንደሰደባት እንዳሸማቀቃትና እንዳንቋሸሻት ቢሆንም እሷም እባክህ ውስጤን አታቁስለው፣ እኔ አሁንም ቢሆን ፍቹን እፈልገዋለሁ እያለች በተደጋጋሚ ስትናገር ቆይታለች። ጥፋቷን ምን እንደሆነም በተደጋጋሚ ተናግራለች። ሌላ ምንም ጥፋት ወንጀል ወይም የሚያሳፍራት ማንነት እንደሌላትና ግን ደግሞ በሷ በኩል ጥፋት ብላ የምታስበው እሱን ማፍቀሯ ወደ ህይወቷ ወደ ልቧ ማስገባቷ እንደሆነ ተናግራለች በተደጋጋሚ። እናም እንግዲህ እዝራም አይኑን እንደጣለባትና እንደወደዳት እሷም ውስጧ ስለሚያውቅ በትዕግስት ነገሮችን ለማለፍና በዙሪያው ያንጃበቡትን ጠላቶቹን ለመከላከል ወስና ነበር። ግን ደግሞ እሱንም ከማድረጓ በፊት አጸዴና ሜርሲ በወጥመዳቸው አጥምደዋታል። ቢኒም ቢሆን ወዶ ፈቅዶ ሳይሆን ለእህቱ ሲል ተገዶ ነው እስር ቤት ራሱን አሳልፎ ቢሰጥም ግን ደግሞ በሌላ ወንጀል ተጠርጣሪ ሆኖ እንጂ በማህደር ወንጀል እንዳልሆነ ተናግረዋል። ይህ ፍቅረኛ ማን ነው በሚለው እንግዲህ እዝራም እሱን ለማጣራት የተቻለውን ነገር ለማድረግ እየሞከረ ይገኛል። አቶ እስክንድር አሁን ከሚስት ጎን የምትቆምበት ጊዜ ነው፣ ከሚስት ጎን ቁም፣ ሄድ ወደ ፖሊስ ጣቢያ እኔን ተወኝ ብሎ ሸኝቶት ነበር። እናም እንግዲህ እዝራ ሀብልን ለመጠየቅ ወደ ፖሊስ ጣቢያ እየሄደ ይገኛል። መርማሪ ፖሊሱ ሀብልን በጥያቄ አፋጧታል። ሀብልን ማህደርን ለምን ገደልሻት? እንዴት ገደልሻት? የቀድሞ የባለቤትሽ እጮኛ ብሏት ነበር። እሷ ግን ማህደርን የምታውቃት እዛ ቤት እንደገባች ቢሆንም ይህም የሆነው ደግሞ ከሰርጓ በኋላ እንደሆነ የባሏ ፍቅረኛ መሆኗን ያወቀችው ተናግራለች። የእነሱም ባልና ሚስትነት ህጋዊ ጋብቻ እንደሆነና በዛ ላይ ደግሞ እንግዲህ ሁላቸውም ተፈላልገው ሳይሆን በቤተሰብ እንዴት ተዳሩም ጭምር ተናግራለች። ማህደር ፍቅረኛው እንደሆነች ብታቅም ግን ደግሞ ለማህደር አንድም ቀን መጥፎ ነገርን ተመኝታ እንደማታቅም ብትናገርም እያስመሰልሽ ነው፣ አንቺ ነፍሰ ገዳይ ነሽ፣ ገለሻታል። የቢላው አሻራ ላይ ያለው የአንቺ የቀኝ እጅ አሻራ ነው። እሱ ደግሞ በምርመራ ተረጋግጧል። በዛ ላይ ደግሞ የሰው ማረጃ አለብሽ። የቀድሞ ፍቅረኛሽ መስክሯል። የቀድሞ ፍቅረኛሽ በተደጋጋሚ እየደወለልሽ እንደሚያገኝሽና ትዳርሽ እንደሚበትነው እያስፈራራሽ እንደነበረም ተነግሮናል እያላት ነው። ሀብል ከዚህ በፊት ወንድ ልጅ የሚባል አታውቅም። የቀድሞ ፍቅረኛዋን ማንነትም እዛው ሲነገራት እንጂ የምታውቀው ነገር የለም። ስሙን እንኳን አታውቅም። ስለዚህ ይሄን አላውቅም ብላ ብትገድም መርማሪ ፖሊሱ በጭራሽ ሊቀበላት አልቻለም። አይ ሆን ብለሽ ነው እንጂ እሱንማ ታውቂያለሽ በሚል እንግዲህ በፈጣጣው ጥያቄ አፋጧታል። ሀብልም ምንም የምታውቀው ነገር እንደሌለ ግን ደግሞ ብታምንም ብትክድም ለሷ ምንም ለውጥ እንደሌለው ተናግራለች። ግን ደግሞ እውነቱ አንድ ቀን ሊወጣ እንደሚችል በድፍረት ትናገራለች። መርማሪ ፖሊሱም ከአንቺ ውጪ ይሄን ማንም ሊያረጋ አይችልም ቢላትም እነዚህ ሰዎች በጣም እንደሚጠሏትና ነገሩ ተጠንቶ እንደተደረገም ታውቃለች። በተደጋጋሚ የምጠቀምበት ቢላና የምወደው ቢላዋ ከክችን ጠፍቶኝ ነበር። ይህም የተደረገው ደግሞ ሆን ተብሎ ታቅዶበት ነው። አጸዴና ሜርሲ ተንኮላቸው እጅግ በጣም የከፋ ነው። ከዚህ በፊትም እኔን ከዛ ቤት ለማስወጣት በተለያየ ነገር ይዝቱብኝ ነበር። ይህን ደግሞ ሆን ብለው ስለሆነ እነሱ ያደረጉት ውሸት ነውም ብልህ እውነት ነውም ብልህ ለእኔ ምንም ለውጥ አያመጣም። እውነታውን ራስህ ተመራምረህ ድረስበት ብለዋለች። መርማሪ ፖሊሱ በማስፈራራትም በአንዳንድ ነገሮችም እንዲታመን ለማድረግ ቢሞክርም ግን ደግሞ ሀብል ላይ የተለየ ሀሳብ አልነበረም። እዝራ እንግዲህ ሀብልን ለመጠየቅ በሄደ ጊዜ ሀብልን እዛ ሊጠይቃት ሲሄድ ሁኔታዋን አይቶ እጅግ በጣም አዝኗል። አንደኛ በዚህ ሁኔታ ላይ ሊያገኛት አልፈለገም ነበር። ሁለተኛ ደግሞ አይኗን በተመለከተ ጊዜ እውነት ከሷ ጋር እንዳለ ተረድቷል። በዛ ላይ ደግሞ ወደዛ ሲሄድ አባዬ እኔ ነኝ ያለ ጠበቃ ቆሞልሻል፣ ነገሩ በቅርብ ቀን ይቋጫል፣ ስለዚህ ንጹህ ከሆንሽ ብሎ ነበር። እሷም ከዚህ ጨለማ ክፍል ውስጥ እውነት ንጹህ ሁኝ እንዲወጣ ትፈልጋለህ ብለው ነበር። እሱም አዎ ፈልጋለሁ ብሏታል። እሱን የምትፈልግ ከሆነ ስለዚህ የቀድሞ ፍቅረኛ ስለተባለው ሰው መቼም አጸዴ ስታወራ ሳሰማቀርምና ስለ እሱ እንዲታጣራልኝ ይፈልጋለሁ እያለችው ነው። እሱም እንዴት አድርጌ ነው ማጣራልሽ ቢላትም ማንነቱን ምንነቱን ብቻ በሆነ መንገድ አጣራልኝ እያለችው ነው። እሱ የት ነው ያለው ባላት ጊዜ እዚሁ በሌላ ወንጀል ተጠርጥሮ ታስሯል እያሉ ነው። ስለዚህ ሰው ማንነት አጣራልኝ እያለች ነው። ጠበቃውን ማን ያቆመልኝ ባለች ጊዜ አባቱ እንደሆነ ሲነግራት እሺ አባትህ ይህን ጠበቃ ቆሙልኝ፣ አንተስ ምን ልታረግ ነው? አንተስ ምን እያሰብክ ነው?
እውነት አድርገዋለች ብለህ ተጠራጥረኸኛል ባለችው ጊዜም አዎ ሜርሲ ወደ ቤት ተመልሳለች። እዝራ የሀብልን ንጹህነት የተረዳው አርፍዶ ቢሆንም ግን ደግሞ አሁንም በቅርብ ስለነቃ እንግዲህ እዝራ ከሚስቱ ጎን ሆኖ እውነታውን ለማጣራት ወስኗል። በዚህም ጊዜ መርማሪ ፖሊሱን ለማግኘት ፈልጎ ነበር። መርማሪ ፖሊሱ ደግሞ አንተ የማታውቀው በሀብል በስተጀርባ በኩል ብዙ ነገሮች አሉ። ምክንያቱም ወደዚህ ስትመጣ በሙሉ መረጃ የተረጋገጠ ነው ገዳይ መሆኑ። ሙሉ አሻራዋ የተገኘውም የሷ ነው። እሱ ብቻ ሳይሆን ደግሞ የቀድሞ ፍቅረኛዋም ትዳሯን እንደሚበጠብጥና ወደ ህይወቷ እንደሚመለስ በነገራት ጊዜ እሱን በሐሰት ወንጅላ አሳስረዋለች። የማህደር ገዳይ ሙሉ በሙሉ እሷ ናት፣ እርግጠኛ አትሁን ብሎት ነበር። እዝራ ግን አብረን በነበርንባቸው ጊዜያቶች እንኳን ማህደር አብራን እየኖረች አንድም ቀን ለማህደር ከማዘን ውጪ የጥላቻ ስሜት እንኳን አይቼባት አላቅም። እርግጠኛ ነኝ ሀብል ንጹህ ናት ብሎ ነበር። መርማሪ ፖሊሱ ግን በጭራሽ ብሏል። ሀብል ማለት እጅግ በጣም ሚስጥራዊና ድብቅ ሴት ናት ብሎታል። ግን ደግሞ መርማሪ ፖሊሱ ይሄንን ቢለውም እዝራ ግን በሀብል ላይ የተማመነ ይመስላል። በሀብል ላይ እርግጠኛ ሆኗል። ከዛም ወደ ቤቱ በተመለሰ ጊዜ እንግዲህ እዝራ አቶ እስክንድርን አግኝቷቸው ነበር። አቶ እስክንድርን ባገኘው ጊዜ አቶ እስክንድር ጠይቆት ነበር ስለ ሀብል። ሀብልን ባየኋት ጊዜ እውነት እንዳላት ተረድቻለሁ፣ ግን ደግሞ ሳላረፍድ ያልቀረሁም እያለ ነበር። አቶ እስክንድር ዋናው ነገር እውነታውን መረዳትህ ነው። እጅግ በጣም ደስ ብሎኛል የኔ ልጅ፣ እውነቱን መረዳት ስለቻልክ። እህቴና ልጅ እንጂ ያቺ ልጅ ንጹህ እንደሆነች እርግጠኛ ነኝ ብሏል። ፍቅረኛዋ ስለተባለውም ሰው ማጣራት እንዳለባቸው ተናግሯል። ሜርሲ በእናቷ አጽምላ ስለ አባቷ እውነታውን ለማስረዳት ብትሞክርም ይሄ ሰው የሀብል ፍቅረኛ እንደሆነ ብትናገርም ግን ደግሞ አቶ እስክንድር በጭራሽ በሀብል ላይ ምንም አይነት ጥርጣሬ አላደረበትም። ሀብልን ነፍሱን ከሚያምነው በላይ እርግጠኛ ሆኖ አምኗታል። እውነት ከሀብል ጋርም እንዳለ እንግዲህ ተረጋግጧል። ግን ደግሞ እንግዲህ ወይዘሮ መነን ሀብልን ልትሳለቅባት የታሰረችበት ቦታ ድረስ ሄዳ ነበር። ግን ደግሞ ሀብል ወይዘሮ ዘነቡ እስከዛሬ ድረስ እማዬ ስልሽ ከልቤ እየወደድኩሽና እናቴ በሆነች ብዬ እየተመኘሁ ነበር። አሁን ግን በቅቶኛል ያንቺ ነገር፣ ጭራሽ ልትሳለቂብኝ መጣሽ እያልቻል ነበር። ይብላኝልሽ ላንቺ መቀመቅ ለወረድሽው እንጂ እኔስ ወደዛ ቤት በምንም መንገድ ይመለሳል ብላለች። እናም እንግዲህ እዝራ በሀብል አይን ውስጥ ንጹህ እንደሆነች ሀብል ይህንን ወንጀል እንዳልሰራች እንዳረጋገጠ ለአባቱ በነገረው ጊዜ አባቱ እጅግ በጣም ደስተኛ ነበር። የኔ ልጅ ይህን በመረዳትህ እጅግ በጣም ደስ ብሎኛል። ከዚህ በኋላ ለሚስትህ መቆም አለብህ እያለ ነው። ጠበቃው አንዳንድ ነገሮችን በስርዓት እንደያዛቸውና ግን ደግሞ ነገሮችን የማጣራት ስራውን እዝራም ተጨምሮ እንደሚሰራ ተናግሯል። አቶ እስክንድር በጭራሽ ማናቸውንም አላመንም። ይሄ የልጅና የእህቴ ሴራ ነው እንጂ በጭራሽ ሀብል በዚህ ወንጀል ተጠርጣሪ አይደለችም ብሏል። እዝራም ሜርሲን ለማናገር በሄደ ጊዜ ሜርሲ አሁንም ቢሆን ልክ ለአባቷ እንዳለችው እዝራንም ለማሳመን ሞክራ ነበር። እዝራ ግን ሀብል ይሄን ነገር በጭራሽ አታደርግም፣ ይሄ ነገር ያንቺና ያክስቴ ስራ መሆኑ ከተረጋገጠ ግን እኔ አንቺን አያድርገኝ ብሎ ወጥቷል። ሜርሲ እንግዲህ የእቅዳቸው ለጊዜ የተሳካ ቢመስላቸውም ግን ደግሞ በማንኛቸውም ዘንድ አመኔታን አላገኝም። ወይዘሮ መነን አጸዴን እንግዲህ ጉሮሯን አንቃ ልትገላለት ትንሽ ተርፋለች። አጸዴ ወይዘሮ መነን ቤት ድረስ ሂዳ ስትሳለቅባትና ጎዳና በመውጣቷና በመበሳቆሏ ስትመጻደቅባት ነበር። ግን ደግሞ ወይዘሮ መነን አጸዴን ልትገላት ለትንሽ ተርፋለች። ለጊዜው ሀብል በዛው በታሰረችበት ቆይታለች። እውነቱ ግን እንደሚረጋገጥ እንግዲህ ሁሉም ቃል ገብተውላታል። ሀብል አሁን ላይ እውነተኛ እናቷን የማገኘት ጉጉት አድሮባታል። እኔ ሆስፒታል ተወልጄ የጣልሽብኝ ምክንያት ምን ይሆን? አሁንስ ደግሞ እናቴ የት ነሽ ያለች ነው ሀብል። እናቷን ታገኝ ይሆን? እናቷን እስካገኘች ምን ሊፈጠር ይችላል የሚለውን ለቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ